እዚህ ስታጣ ነው ወደ ቤት ሄደ ይሆናል። ይሄ ነገር እኮ ባህሪሽ ነው፣ ሌላ ነገር አይደለም። እኔ ሁሉም ነገር ሰልችቶኛል ዴቭ። ምንም የሚያስደስተኝ ነገር የለም። ሁላችሁም እያስመሰላችሁ ነው። እኔ ክፉ ሰው ነው የምታደርጉኝ። ቆይ ምን አጠፋው? ምን በደልኩሽ? ቤተሰቦቼን ሁሉንም ቀማሽ። ወንድሜን ዴቭንም ቀማሽ። ይኸው አሁን ብቻዬን አስቀረሽ። ፍቅር ተረጋጊ። አደይን ባላደረገችው ነገር አትውቀሻት። እሷ ምንም ጥፋት የለባት። አጥፍታለች እንጂ ከዚህ በላይ ምን እንድታደርግ ነው? አደይ አይንሽን ማየት አልፈልግም። ውጪ። እሺ እወጣለሁ። እንደፈለግሽ አስቢ። እኔ ምንም ያጠፋው ጥፋት የለም። እሺ መዝጋት ስራ አይደል እንዴ? ምንድን ነው እንደሚያፈዝ? ማሽ ፈዘዝ ጉዳይ ነው። ምን እሺ፣ ከዚህ በላይ መፍዘዝ አለ እንዴ? ነው እንዲህ ነው ነገሩ። አንተ ቆይ እኔ ነገር ተው። ቆይ ይሄን ሰሞን እዚህ ቤት እግር አብዝተሃል። ምን ፈልገህ? በቃ አሽቃበጥ ካሽቋለጥክ ልስጣሉ ብቻ ባልሆነ ነይ ሩም እንሂድ። ወዴት እንዴ? የኔ ሻኪራ እዚህ ድረስ የመጣው። ሰላም እንዴት ናችሁ? ፍቅር ዴቭን በጣም ከማፍቀሯ የተነሳ ቤቷን ጥላ ወደ ቤዛ ቤት ሄዳ ነበረ። ያው እንግዲህ ቤዛ ፍቅር ጠቀመቻት። እሷ ቤት በመንጣቷ ማለቴ ወደዚህ ቤት እንድትመለስ ነበር የፈለገችው ቤዛ። እንግዲህ ፍቅርን ተጠቅማ ወደዚህ ቤት ተመልሳለች። እናትየዋ ልጅሽን አሳይሻለሁ እና እኔ ላንቺ አስቤ ነው፣ ሁልጊዜም እኮ እኔ ለእናቶች አስባለሁ። ስለዚህ ልጅሽ እንደተጨነቅሽ አውቃለሁ። ልጅሽ እኔ ጋ ናት፣ እኔ እንሂድ እያለቻት እያለ ሁሉም ያው ቤዛ ክፉና ጨካኝ ብሮ ገንዘብ ወዳድ ስለሆነች ሁሉም አንቺን የምናምንሽ ነገር የለም፣ አናምንሽም፣ ውሸትሽን ሊሆን ይችላል ወይም ደግሞ ሴትየዋን ለማገድ ፈልገሽ ይሆናል። ከዛ ብር ትጠይቂያለሽ። ሴትየዋን በጎን አግተሽ ነይ ልጅሽ ጋር ልውሰድ ብለሽ ምናልባት ልታግቻት ትችያለሽ። አንቺን ማንም የሚያምንሽ የለም፣ ስለዚህ አንቺን አናምንም፣ ሴትየዋም ልከዳ አትችልም ሲሏት፣ ሴትየዋ ደግሞ የፍቅርና ደግሞ እኔ ልጅን ሄጄ መፈለግ አለብኝ፣ ምናልባት እሷ አውቃ ሊሆን ይችላል፣ ስለዚህ ቤቷ ልትሆን ትችላለች፣ እኔ በልየ ነገር አልተኛም፣ እናንተ ምን ቸገራችሁ? ወልዳችሁ አላያችሁትም? ብላ ተነስታ ተርገብግባ ወደ ቤዛ ቤት ሄደች፣ ቀጥታ ማለት ነው። እንግዲህ በመንገድ ላይ ስትሄድ ኪንጎና ምጥኔ አይተዋት ነበረ። ምን ልታደርግ ነው ደግሞ ይችን ሴትዮ ልታግቻት ፈልግሽ ወይ ብለው ተከትለዋት ነበረ ደጇ ድረስ። ያው ሄደው ፍቅርን ሲያዋት ተመልሰው መጡ ማለት ነው። እንግዲህ በጣም በሚገርም ሁኔታ ፍቅር እናቷ መንጣቷን በጣም አልወደደችም ነበረ። ለምን መጣሽ? ምን ልትሰሪ መጣሽ ነው ያለቻት። እንግዲህ እሷ ችግሯ ዴቭ ነው እንጂ ማንም አይደለም። እሷ የምትለው ማንም ሰው አይወደኝም፣ ለእኔ ማንም አይቆረቆርም፣ ስለዚህ እኔም ከዚህ መጥፋት አለብኝ እንጂ በፍጹም እዚህ መኖር የለብኝም ነው ያለችው። እንግዲህ ዴቭም ሄዶ አናግሯት ነበረ። አንቺ ምን ሆንሽ ነው? እናትሽ እዛ ተጨንቃ፣ ሁሉም ሰው ተጨንቆ አንቺ ተቀምጠሻል ሲላት፣ ዴቭ እየመጣህልኝ የኔ ወድ የኔ ፍቅር፣ እኔ እኮ በጣም ነው የምወድህ ማፈቅርህ፣ አንተን ሳጣህ ነው ከዛ ቤት የወጣሁት፣ መታፈን ሆነ እዛ ቤት አንድ ክላስ ሆኜ ጨነቀ ጠበበኝ፣ ያለ አንተ መዋል ማደር አልችልም፣ እንኳን ደህና መጣህ ብላ ስትቀበለው ደግሞ አደይ ብቅ ስትል፣ አንቺ ምን አገባሽ? ምን አመጣሽ? ዝም ብለሽ አብረሽ ትዞር ያለሽ ምንድን ነው መሰሪው? አንቺ ነሽ ህይወቴን ያዘበራረሽው። እዚህ ተመጣሽ ጀምሮ ከአንቺ ውጪ ማንም ያዘበራረቀው የለም ህይወቴን፣ ስለዚህ ሂጅልኝ ውጭልኝ ያለቻት። እንግዲህ ቤት ውስጥ አዴም እኔ ህይወትሽን ምንም ያበላሸሁት ነገር የለም፣ ራስሽ ነሽ፣ አንቺው ነሽ። ሰራተኛ ሲመጣ ለምን ትመጣላችሁ? ሰው ሲመጣ ለምን ይመጣል? ሰው ሲቀመጥ ለምን ይቀመጣል? በማለት እንግዲህ አንቺው ነሽ ራስሽን በራስሽ መታጨናንቂው፣ እንደ ሌሎቹ ለምን ፈታቲም፣ ለምን ጓደኛ አታበጅም?
ሰውን ከመወንጀል እና የሆነ ተንኮል ከመፍጠር ለምን አንቺ ከጓደኛ አታበጅም ነው መልሷ ያለቻት። እንግዲህ በጣም በሚገርም ሁኔታ እያለቀሰች ነበረ። እሷ አንደኛና ዋነኛው ምክንያቷ ዴቭ ነው። ዴቭ እንግዲህ ባለፈው ሲያወሩ ስለሰማች ዴቭ ሊያገባ ሽማግሌ ሊልክ ነው፣ ሰርጉም እየደረሰ ነው ብላት ነበረ አደይ። ለዛ ነው ያን ሁሉ ጭንቀትና መከራ ያመጣቻት። ሊሊ በጣም ታማለች። ከዚህ ቀደምም እንደዚሁ ያዞራት ነበረ። ኤላ ያለ ጊዜ በጣም ራሷን ያማት ነበረ። የሆነ ነገር ሳያማት አይቀርም። እንግዲህ ዶክተሮች ጋር ሄዳ አልተመረመረችም። እስካሁን ያወቀችው ነገር የለም። ግማሾቻችሁ ምናልባት ተኤላ አርግዛ ሊሆን ይችላል እያላችሁ ነው። እሷ ተኤላ አላረገዘችም። የበፊት የሆነ ራሷንም ያማት ነገር አለ። ከዚህ ቀደም ማየታችሁ ከሆነ ከኤላ ጋር ሆና እያመማት ነበር፣ እያዞራት እየወደቀ ነበረ። ለምን ሐኪም ቤት አንሄድም እያላት ነበር። ኤላ እንዲመለስ እንፈልጋለን። እንግዲህ ኤላ እና ባቡሬ እንዲቧገሱ በሊሊ ማን እንደምትመርጥ እንድናይ እንፈልጋለን። ኤላ ይመለስ እያልኩኝ ነው። ሁላችሁም እንደዛው ነው የምትሉት እርግጠኛ ነኝ። እንግዲህ አበበ በገጠር የሚወዳት ልጅ ጋር አብሮ ነው። ያው እንደውም ልጅቷ ለድራማው ሲባል እንጂ ነፍሰ ጡር ናት ስትታይ ማለት ነው። ግን ከአበበ ሳይሆን ከራሷ ባል ሊሆን ይችላል። የራሷ የሆነ ትዳር ሊኖራት ይችላል። ነፍሰ ጡር ናት። ያው ለድራማው ሲባል ምናልባት አቅርበዋት ሊሆን ይችላል እንድትተውን ማለት ነው። ሌላው እንግዲህ ዳይመንድ በጣም በሚገርም ሁኔታ ሩታን ይፈልጋል። ያችን ትቻለሁ እሱ አይበላ ወይ አስበላ እንደምንም እንትን ይበላት። እኔ በቃ ተሩታ ጋር መሆን አለብኝ። ሁሉም የየራሱ አለው። እኔ ብቻዬን ምንድን ነው ነገሩ? ምን ተሰልብ ያለው እንደ እያለ ነበረ ዳይመንድ ማለት ነው። እንግዲህ የአደይና የዴቭ ነገር በጣም እያሳስበኝ ነው። እኔ አብረው የሆኑ አይሆኑ ምንም የማውቀው ነገር የለም፣ ግን በጣም እያሳሰበኝ ነው። በጣም ቤተሰቦቹ የሚያስፈሩ ናቸው። የሚቀበሉት አይመስሉኝም። እሱ ራሱ በጣም ተቸግሯል። የሚናገረውን የሚያወራውን ራሱ በደንብ አያውቅም። ማለቴ እሷን እንዳያጣ ይፈልጋል። ደግሞ ቤተሰቦቹም አይቀበሉኝ ይሆን ይቀበሉኛል የሚለው ደግሞ በጣም አሳስቦታል። ያለ መጨነቅና ያለ ምንም በቃ እንደ ልቧ እዛም የምትረግጥ ሊዱ ብቻ ናት። እንደፈለጋት ወንድ ስታይ አንተ ታምራለህ፣ እንዴት ነው የምታምረው? በቃ አንተ ጋ ነው ብላ ትጣበቃለች። ወንዶቹ ደግሞ እርሻይ ብለው አያቀርቧትም። ለምን እንደው አላውቅም። እንግዲህ ባቡሬን በጣም ተመችተኸኛል፣ በጣም ነው የምወድህ ነው ያለችው። እንግዲህ እንደ መቼ የት ታውቂኛለሽ እና መቼ እንተዋወቃለን እና እንዴት ነው የምታፈቅረኝ የምትወጂኝ? እኔ የአራት ልጆች አባት ነኝ ብሏት ነበረ። ያንን ተከትላ በአንዴ ነው የምታምነው። እንግዲህ ከዛም ሊሊ አዎ የልጆች አባት ነው ምን አርግ ነው የምትይው? በቃ ተይው ነው ያለቻት። ይነኝን በማለታቸው አምናቸዋለች ማለት ነው። እኔ በቃ ቤቢዬ ጋር ሄዳለሁ እዛው አዋሳ ነው የምትለው። እንግዲህ በጣም በሚገርም ሁኔታ ደስ የምትል ነኝ ማለቴ ፈታ ታረጋለች ማለት ነው። ውድ ጓደኞቼ ላይክ ሰብስክራይብ በማድረግ እንግዲህ ተባበሩኝ። ስለምታዳመጡኝ አመሰግናለሁ።